በህይወት ስትኖር ሁል ጊዜ ቢሆን መመካት ያለብህ ፈጣሪ ላይ ነው እንጂ ሰው ላይ ከሆነ እመነኝ ይዘገያል እንጂ መውደቅ አይቀርም። ስለ ሰዎች ምን ላይ መደገፍ አለባቸው? እምነታቸው እስከምን ድረስ መሆን አለበት? ሰዎችን ማመን ወይስ ደግሞ የፈጠራቸውን አምላክ ቢያምኑ ያተርፋሉ የሚል እንደ መግቢያ ነግረናችሁ ነበር። ያንን መግቢያ ላይ ያየነው ነገር የምናይበትና ከመጨረሻ ላይ ደግሞ ትክክለኛው መንገድ የትኛው እንደሆነ የምንማርበት ቪዲዮ ነው ይዘን የመጣ ነው። እስከ መጨረሻው አብራችሁ እንድትሆኑ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እንድታደርጉ ከወዲሁ በአክብሮት እንጋብዛለን። እንግዲህ የዛሬ ታሪካችን በአንድ ሀገር ላይ የሚኖር ባለጠጋ ይመለከታል። ሰው በጣም ባለሀብት ከመሆኑም በላይ የራሱ የሆነ ቤተ መቅደስ እየተገነባለት በጣም ዝነኛ የሆነ ከብዙ ሀገር ሰዎች እየመጡ የሚጎበኙት ሰው ነው ማለት ነው። ታዲያ ሰው ሁሌም ወደ ስራ ከመሄዱ በፊት ወይም ደግሞ የዕለት ተዕለት ተግባሩን ከመከወኑ በፊት እዛ ቤተ መቅደስ ገብቶ ይጸልያል ማለት ነው። ከዛ ከጸለየ በኋላ ነው ወደ ቀን ስራው የሚሄደው። እንዳጋጣሚ ሁሌም እዛ ቤተ መቅደስ እየገባ ጸሎቱን እያደረሰ ሲወጣ ሁለት ሰዎች አንድ በግራ አንድ በቀኝ ቤተ መቅደሱ ፊት ለፊት ተቀምጠው አንደኛው ሁል ጊዜም አምላኬ ሆይ እባክህን የምበላው የምጠጣው እንዲሁም ለህይወቴ አስፈላጊ የሆነውን ነገር ሁሉ ስጠኝ እያለ ይማጸናል። አንደኛው ደግሞ ንጉሥ ሆይ አንተ ብዙ ነገር አለ፣ ባለጸጋ ነህ፣ በጣም ሀብታም ነህ፣ ካለ ሀብት ላይ ካለ ንብረት ላይ በጣም ትንሽ እንድትሰጠኝ ማጸናሃለሁ እያለ ይለምናል ማለት ነው። ሁሌም ይሄ ጸሎታቸው እንደቀጠለ ነው። እሱም ይገባል፣ ይሰማቸዋል። ነገር ግን መልስ አልሰጣቸውም። ከዕለታት በአንድ ቀን ከጸሎት በኋላ ቁጭ ብሎ እዛ ቤተ መቅደስ ውስጥ የነኚህ ሰዎች ሀሳብ አይምሮውን ይነካውና ማሰብ ይጀምራል ማለት ነው። አንዱ ጌታዬ ሆይ አምላኬ ሆይ የምበላው የምጠጣው እንዲሁም ለኔ የሚጠቅመውን ነገር እንደምትሰጠኝም አምናለሁ፣ እሱን ስጠኝ እያለ ነው የሚማጸነው። አንደኛው ደግሞ ንጉሥ ሆይ አንተ በሀብት በዝና የከበርክ ሀብትህ የተትረፈረፈ ነው፣ ካለች ሀብት ውስጥ በጣም ትንሽ እንድታካፍለኝ እፈልጋለሁ የሚል ጸሎት ነው እየጸለየ ያለው ማለት ነው። ታዲያ ሰው ይህንን ሀሳብ በደንብ ካየው በኋላ አጋፋሪውን ይጠራና እንግዲህ ሰሞኑን ለስራ ጉዳይ ከዚህ ወጣ ላለው እዚህ ፊት ለፊት ላይ የምታያቸው ሰዎች በስተግራ ያለው ሁሌም ንጉሥ ሆይ ካለ ሀብት ላይ ትንሽ እንድሰጠኝ ብሎ ይማጸናል። በስተቀኝ ያለው ደግሞ ሁሌም አምላኩን የምበላው የምጠጣው እንዲሁም የሚያስፈልገኝን ሀብት እንድሰጠኝ ብሎ ይማጸናል። ስለዚህ አንድ ነገር እንድታደርግ እፈልጋለሁ ብሎ ይለዋል። ይሄ በስተግራ የምታየው ሰውዬ እኔን እየተማጸነ ያለው ካለኝ ሀብት ላይ የተወሰነ እንዳካፍለው ይፈልጋል። ስለዚህ ምን ታደርጋለህ? የሆነ ጎድጓዳ ነገር ወይም ደግሞ ሳህን ነገር አምጣና ከስር የተወሰነ ምግብ አርግ፣ መሃሉ ላይ ወርቅ አርግበትና የተወሰነ ወርቅ ከውስጥ አርግ፣ ህይወቱን እንዲለውጥ የሚጠቅመውን ወርቅ ያህል እዛ ሳህን ላይ አርግና ከላይ የቤቱን ጣፋጭ ምግብ አድርገህ እንድሰጠው ፈልጋለሁ ብሎ ይለዋል። ያ የንጉሥ አጋፋሪ ነገሩ በጣም ጥበብ እንደሆነ ተመለከተና በጣም ንጉሱ ጥበብ በመመሰጥ ነገር ግን የተባለውን ተግባር ማድረግ ነበረበት እና ያንን ማድረግ ይጀምራል ማለት ነው። ከስር እንደተባለው ምግብ ያደርጋል። ከመሃል ላይ ወርቁን፣ ናሱን፣ በጣም ጠቃሚውን ብሩን እዛ ያደርግና ከላይ ደግሞ በጣም ጣፋጭ የሆነ ምግብ እስከ ላይ ድረስ ሞልቶ ይዞ ሄድና በዛ በስተግራ የተቀመጠውን ሰው አንተ ሰው ሆይ ሁሌም ንጉስን ያለውን ሀብት እንዲያካፍልህ ትማጸነዋለህ። እሱም ያንተን ተማጽኖ ሰምቶ ይኸው ዛሬ ይህንን ጣፋጭ የተከበረ እንግዶች ለተከበረና ለንጉሶች ብቻ የሚሰጠው ምግብ እንዲሰጥህ አዞኛልና ይሄ ለአንተ ነው ብሎ ይሰጠዋል። በዚህ ሰዓት በጣም ይደሰታል። ጸሎቴ ተሰማ፣ ጸሎቴ ሰመረ ብሎ በጣም ይደሰትና ያንኛውን በስተቀኝ የተቀመጠውን ሰው ያፌዝበታል ማለት ነው። አንተ ሁልጊዜም አምላክ ሆይ ብለህ ትማጸናለህ፣ እኔ ደግሞ ይሄው አየክ እዚሁ ጋር በቅርቡ ጌታዬን በመማጸኔ ተሰጠውኝ። አንተ ምን አገኘህ? እኔ ይሄው እንግዲህ ዛሬ ይሄንን በህይወትህ ወይም በህይወታችን ቀምሰን የማናውቀው ምግብ አገኘው ብሎ መብላት ይጀምራል። ምግቡ በጣም ጣፋጭ ስለሆነ ዋው በጣም ይጣፍጣል፣ አንተ መቼም በህይወትህ ይሄንን ምግብ ቀምሰህ አታውቅም እያለ ያፌዝበታል ማለት ነው፣ ያንን በስተቀኝ የተቀመጠውን ሰውዬ ማለት ነው። ታዲያ ትንሽ ከበላ በኋላ መቼም ሰው ስለሆነ እዛ ጋር ቁጭ ያለው ሰው ትንሽ ልቡን ይነካዋል እና ከጠገበ በኋላ ካስቲ ትንሽ ብላ
በህይወት መቼም ይሄንን የመሰለ ጣፋጭ ምግብ ቀምሰህ አታውቅም። ጸሎታችን ሰምቷል፣ እስቲ በእኛ ያን በረከቱ ይድረስ ብሎ በማጣጣል ይሰጠዋል ማለት ነው። ለዛ በስተቀኝ ተቀምጦ ሁሌም አምላኬ ሆይ እንደማትረሳኝ አውቃለሁ፣ የሚጠቅመኝና የሚረባኝን ስጠኝ ብሎ ለሚጸልየው ሰውዬ ማለት ነው። ያም ሰውዬ ይቀበልና አሁን አልበላም፣ ይቀመጥ በኋላ በላለው ብሎ ይለውና ያስቀምጠዋል ማለት ነው። በተረጋጋ መንፈስ ያንን ምግብ ተቀብሎ አመስግኖ አሁን ግን አልበላም በኋላ ነው የምበላው ብሎ ያስቀምጣል ማለት ነው። ከዚህ በኋላ ሰዓቱ መሸ። ያም ሰውዬ ያችን የተሰጠችውን የዛን ትራፊ ወደ ቤቱ ይዞ ገባ ማለት ነው። ልክ ቤቱ ገብቶ ጸልዮ አምላኬ ሆይ በሰላም ያዋልከኝ በሰላም አሳድረኝ፣ ቢያንስ ለዛሬ ምግቤን ሰጥተኛል፣ ነገ ላይ ደግሞ የተሻለውን እንደምትሰጠኝ አምናለሁ ብሎ ያንን ምግብ መብላት ሲጀምር ልክ ትንሽ ወረድ እንዳለ ወርቅ ያገኛል ማለት ነው። በጣም ይደነቅና ወርታች ያንን ሳህን ይገለብጠዋል። ሙሉ በሙሉ ከስር በጣም ህይወቱን የሚቀይር ውድ የሆኑ ጌጣጌጦች፣ ወርቆች እዛ ውስጥ ተቀምጠውለታል ማለት ነው። በዚህ በሁኔታው የተገረመ ሰው አምላኬ ሆይ መልሱን ዛሬ ሰጥተሃል፣ አመሰግናለሁ ብሎ አምላኩን አመሰገነ ይባላል ማለት ነው። ታዲያ ያ ንጉስ በሌላኛው ቀን ሲመለስ ምን አደረክ ምናምን ብሎ ይጠይቀዋል። ያው ያሉኝን አርግቻለሁ፣ በስተግራ ለሚገኘው ሰውዬ የተባልኩትን ሰጥቼዋለሁ ብሎ ይላል ማለት ነው። በጣም አሪፍ ምናምን ብሎ ያ ሰው ቤት መቅደሱ ገብቶ ጸልዮ ሲወጣ ሁለቱም ሰዎች እንደተለመደው አንዱ በግራ አንዱ በቀኝ ተቀምጠዋል። በቀኝ የተቀመጠው በጣም በመደሰት ፊቱ ላይ ደስታ በተሞላበት ሁኔታ አምላኩን ሲያመሰግን ያየዋል። በግራ የተቀመጠው በጣም በተከዘ ሁኔታ አሁንም እዛ ቦታ ላይ ተቀምጦ ያየዋል። ጠጋ ብሎ ምንድነው የሆንከው? ለህይወቴ ጠቃሚ የሆነ ነገር ልታካፍለኝ እፈልጋለሁ ብለህ አካፈልኩ፣ ሰጠውህ። ነገር ግን ላንተ የሰጠውህ ላንተ ስለማይገባ አምላክን ለጠየቀው ሰው ሄደዋል በአንተ አሳልፈ ስለሰጠኸው። ስለዚህ ትክክለኛውን ጸሎት የጸለየው ትክክለኛውን ተማጽኖ ያደረገው በስተቀኝ የነበረው አምላኩን የተማጸነው ሰው ላይ ዲፔንድ ወይም ደግሞ ሰው ላይ ያልተመረኮዘው ሰው ስለሆነ እሱ ጠቃሚውን ነገር የተፈለገውን ነገር በአንተ ምክንያት ተሰጥቶታል ብሎ ያንን ሰውዬ ይነግረዋል ማለት ነው። ያም ሰውዬ የሆነው ነገር ያኔ ነው የሚገለጽለት። ለካ ለህይወቱ የሚጠቅመው ነገር ተሰጥቶት ነበር። ነገር ግን ጸሎቱ ትክክል ስላልነበረ ወደ ትክክለኛው ሰው ሄዷል ማለት ነው። በህይወታችን ሁል ጊዜም ቢሆን ሰዎች ላይ የምንመረኮስ ከሆነ ሰዎች ላይ የምንጠጋ ከሆነ እመኑኝ በሞቃቸው ጊዜ ይገፈትሩናል ማለት ነው። አንድ ሰው ላው ላይ ብትደገፈው ወይም ደግሞ ብትጠጋው ምናልባት ብርድ ከሆነ ከብርድ ስለምታከላክለው ዝም ሊልክ ይችላል። ነገር ግን ሞቅ ያለ ቀን ግዴለህም ብሎ ዞር አድርጎ እንደሚጥልህ ማወቅ አለብህ ማለት ነው። ሁሌም በህይወታችን ስንኖር ሰዎች ላይ ሳይሆን የተፈጠረን አምላክ ላይ የምንጠጋ ከሆነ ይቆያል እንጂ አምላክ ስራውን ይሰራል ማለት ነው። ምናልባት አምላክ እንደ ሰው ስላልሆነ ፈጣን መልስ ላይ ሰጥ ይችላል። ምክንያቱም ነገሮችን ሁሉ በጊዜ ስለሚሰራ ማለት ነው። አለ ጊዜ የሚሰራ ነገር ስለሌለ ጊዜው እስከሚደርስ ሊያዘገይብን ይችላል ማለት ነው፣ ስጦታችንን በረከታችንን። ነገር ግን ይዘገያል እንጂ ለኛ የተባለን ነገር ማንም አይወስደውም ማለት ነው። አይታችኋል። በቀኝ የነበረው ሰውዬ ያ የንጉሱ ስልጣን የንጉሱ ሀብት አላጓጓውም። ስልጣንም ሀብትም ኃላፊ መሆኑን አውቆ ትክክለኛው የማያልፍ ሀብት ከተሰጠ የማንነጠቀው ሀብት ከፈጣሪው መሆኑን አውቆ ለፈጣሪው ልመናውን ተማጽኖን ያደርግ ነበር። ያኛው ሰውዬ ደግሞ ይባስ ለአምላኩ ረስቶ ሰውየው ላይ ጥገኛ ሆኖ ነበር። ነገር ግን ሰጥቶታል። ሰውየው ግን በይፋ አይደለም የሰጠው፣ እንዲማር ፈልጓል። ምናልባት ያንን ምግብ የተሰጠው ጊዜ አመሰግናለሁ ጓደኛዬ፣ አንተም እዚህ ጋር ሆነ ርቦሃል፣ እየተማጸንክ ነው፣ አላገኘም፣ ና ብላ ብሎ ምናልባት አብረው በልተው ቢሆን ኖሮ እዛ ወርቅ ላይ ሊደርሱበት ይችላሉ። ያን ጊዜ ምናልባት ሊካፈሉት የሚችሉ ይሆናል፣ አይታወቅም። ወይም ደግሞ አይ የኔ ነው ብሎም ሊከለክል ይችላል፣ እሱ ስለተሰጠ ማለት ነው። ነገር ግን ጸሎቱ፣ ልመናው፣ ተማጽኖ ትክክል ስላልነበረ ወሰደበት ማለት ነው። አንዳንዴ ልመናችን፣ ጸሎታችን ራሱ ትክክለኛው መስመር ላይ ካልያዝን ምናልባት የተሰጠነ ራሱ ሊወሰድብን ይችላል ማለት ነው። በህይወታችን ለምናደርገው ነገር ሁሉ ሙሉ እምነታችን በሰልፍ ኮንፊደንስ የዳበረ እምነት እንዲኖረን ያስፈልጋል ማለት ነው። በምንሰራው ስራ፣ በምናደርጋቸው ድርጊቶች በሙሉ ሰዎች ላይ ጥገኛ መሆን ሳይሆን በራሳችን ሙሉ በመተማመን ልናደርግ ያስፈልጋል። ነገሮች ስንሰራ ሊበላሹ ይችላሉ። መልሱ ወይም ደግሞ ውጤቱ ሊዘገይ ይችላል። ይዘገየ ማለት ቀረ ማለት አይደለም፣ ይመጣል ማለት ነው።
ጊዜውን የበለጠ ውብ ሆኖ እየተሰራልን ነው ብሎን ማመን አለብን ማለት ነው። የሰው ልጅ በእምነቱ ልክ ይፈተናልና ማለት ነው። ውድ ቻናላችን ተከታታዮች ከዚህ ታሪክ በተለይ በዚህ ሰዓት ብዙዎቻችን የምንመካበት የተለያየ ነገር አለ ማለት ነው። ግማሾቻችን በመልካችን እንመካለን፣ ግማሾቻችን በሀብታችን፣ ግማሾቻችን በስልጣን እንመካለን፣ ግማሾቻችን ደግሞ ጥሩ ዘመድ ጥሩ ቤተሰብ